ማፈቅርሽ? ማታውን አልገባኝም። ጥያቄ እየጠየቀኝ ነው? የሆነ ነገር ለነገር ፈልጌ ነበር ማለት እንዳደነግጥ መጥፎም ነገር እንድትነግረኝ ምናምን ሳይሆን ጀስት ማወቅ አለብህ ብዬ ስለማስብ ምናምን ነው። ናጅስታይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ውድ ሀገር ልጆች ከልብ ነው የማመሰግነው። በያላችሁበት አላህ ይጠብቃችሁ። በሀገር ውስጥም በሀገር ውጭም ያላችሁ ውድ የሀገሬ ልጆች እንቁዎች፣ ሰላምና ፍቅር ለሀገራችን ይሁን። እና እንግዲህ ከቪዲዮ መግቢያ እንደተመለከታችሁት ፍቅር እንዴት ነው ነገሩ? ኧረ በለው አሌክስ ዛሬ ፍቅሩን ፍቅሬን በቀጥታ መጥቼ መንገሬ ወድጄው እኮ ነው ከአንቺ ጋር መኖሬን እያለ መጥቶላችኋል። እና አሌክስ እና ፍቅር የእውነት ቢሆን በጣም ደስ ይላል። የእውነት ቢሆን የእውነት በጣም ነው ደስ የሚለው። ለምን እንደው ግን አላውቅም። ማለት እወድሻለሁ፣ እፈቅርሃለሁ ተባብለው ብዙ ነገሮችን ካሳለፉ በኋላ አይበረክትም። እኛ እኮ ያገባን አሁንም እኮ እነሱ አብረው ብዙ ነገሮችን እያሳለፉ እየተቀራረቡ አብረው ሆኖ ፍቅር መያዝ ፍቅር ከመያዝ አልፎ ደግሞ አብረው መኖር ካልቻሉ ትንሽን ስህተት ወደ ትልቅ አካብደው ከመለየት ውጭ በቃ ነገር ትንሽ ጠበብ አድርገው መታረቅ አይችሉም። ትንሽ ነገር ከላይ በቃ የመለየት ባህሪ ነው በብዛት እና ብዙ ሰው በቃ መለየት መቃቃር ነውና እኛ ደግሞ እንግዲህ እንፈራለን። እንደዚህ የእነሱን ፍቅር እኮ እንደዚህ ነበር ግን ጠፋ ብለን እንትን እንላለን። ምን ችግር አለ? የእውነት ከጀመራችሁ እውነተኛ ፍቅር ብትጀምሩልን፣ ካልሆነ ደግሞ ባትነካኩ ባይ ነኝ። ለማንኛውም ማንኛውም ሰው ግንኙነት ከሰው ጋር ሲኖራችሁ ኖርማል የስራን ግንኙነት ቢሆን ወደ ፍቅር ደረጃ ያመራብናል ብላችሁ የምታስቡት አይነት ሰው ጋር ከሆነ በቅድሚያ እምነታችሁ ከአንድ ከሆነ ሰው ጋር ቢሆን የተመረጠ ነው። ያኔ የፍቅር ሪሌሽንሺፕ ፍቅር እንጀምራለን ብላችሁ ወደዚህ አይነት ውስጥ የሚከታችሁ ነገር ከሆነ እምነታችሁ አንድ ከሆነ ጋር ምክንያቱም ሰው ናችሁ አይደለ? ይሁን እንግዲህ እናንተ በመታሳዩና ነው እኛ የምንፈርደው። ምክንያቱም ማንኛውም ሰው ለስራ ብሎ ይገናኝና በኋላ ወደ ፍቅር ይዞራል። ለፍቅር ከዞረ በኋላ ደግሞ ብዙ ሰው በቃ ተጎዳድተው ነው የሚለያዩት። በቃ ልባቸው ተሰብሮ ምናምን ስለሆነ ይሄ ከመሆኑ በፊት ደግሞ ማንኛውም ሰው እንደነገርኳቸው ፍቅር በሂደት ስለሚመጣ አንደኛ እምነታችሁ አንድ ከሆነ ሰው ቢሆን፣ ሁለተኛ ደግሞ ትዳር ከሌለው ሰው ጋር ቢሆን የተመረጠ ነው። ትዳር ልጅ ከሌለው ሰው ጋር ከሆነ አሪፍ ነው። ምክንያቱም ቻንስ አላችሁ እናንተ። የሰው ልጅ እንዳልኳችሁ በአጋጣሚ ይተዋወቃል። በስራ ነገር ተዋወቃችሁ፣ ነገር ግን ያንን ሰው ስትቀራረቡት ከጎናችሁ በሚሆን ታይም ከጎኑ በምትሆኑ ታይም የመፈላለግ ስሜት ይመጣል። መቀራረብ ብዙ ነገር አለ። ከመውደድም አልፎ ወደ ፍቅር ደረጃ ብትደርሱ ያን አንተ ሰው ጋር ካላህ ውጭ የሚለያችሁ ምንም ነገር አይኖርም። የሁለታችሁን ፍላጎት ካለ የራሳችሁና የራሱ መሆን ትችላላችሁ ማለት ነው። ስለዚህ እነዚህ አይነት ነገሮች ፍቅር ውስጥ ከመከሰቱ በፊት ችግር ከሚከሰትብን በፊት ሌላ ውስጥ ከመግባታችን በፊት ቅድሚያ እነዚህን ነገሮች በቃ ትኩረት ማድረግ አለብን እንጂ ያገኘነው ሰው ጋር ዝም ብለን የምንቀራረብ ከሆነ በቃ ህይወታችን አደጋ ውስጥ ነው። ገባችሁ አይደል? በተለይ በእምነት ዙሪያ እምነታችሁ መቼም ከእምነት በላይ የለም፣ ዋናው እምነት ነው። ስለዚህ ብዙ ነገሮች ይከብዷቸዋልና እንዲህ አይነት ነገሮች ጥንቃቄ አድርጋችሁ ቅረቡ። በዛም መንገድ እንግዲህ አሌክስ እና ፍቅር እምነታችሁ አንድ ነው። በጣም ደስ ይላል። አይታችኋል። ባለፈው ከፉፉ ጋር በጣም ጥሩ ጊዜዎች ያሳልፉ ነበር። ጥሩ ደስተኛ በቃ ጥሩ ነገሮች ነበራቸው። ግንኙነታቸው ያማረ በቃ ደስ ይል ነበረ። ግን ብዙ ሰው እምነታችሁ ነበር ሲላችሁ የነበረው ግን እንደ የተባለውም ያው አሁን ተለያይተው ቀሩ። እኔ ወላሂ ይለያያሉ ብዬ አላሰብኩም። ግን ያው እምነታችሁ አንድ ስላልሆነ ያ ነገር ነው እንጂ በሌላ በኩል በቃ ተግባብተው የሚኖሩ አይነት ሰው ናቸው። ፉሃድ በጣም ነው የሚያፈቅራት እና ግንኙነታቸው በዛ ላይ እውነት ከሆነ ልጅም ወልዶ የለ ደግሞ ልጅም አለቻቸው ከመሀል ላይ። ግን አያችሁት እምነት አንድ ካልሆነ በምንም አይነት ነገር ልትታሰሩ አትችሉም። አንዱ እስካልቀየር ድረስ መቼም አንዱ ሙስሊም አንዱ ክርስቲያን ሆኖ አይኖርምና ከዛ እንግዲህ አይታችኋል፣ ተለያይተዋል ከፉሃድ ጋር ማለት ነው። ልላችሁ የምፈልገው እነዚህ ነገሮች አስተካክሉ እና አሌክስ እንግዲህ አሁን ላይ ህይወት ከሌለው ሌላ ነገር ከሌለው አጣርተው ከሆነ ግንኙነታቸው ዛሬ ላይ እንግዲህ በትክክለኛው መንገድ እወድሻለሁ፣ አፈቅርሻለሁ ብሎ በቀጥታ ፍቅሩን ገልጾላታል። እሷም ደግሞ ናቶ ለብላ ሳይተዋለ አንጀቴን
አንጀቴን እየው ብላለች። ከኮምቦልሻ በታይ ስሙ ነው ባጀቴ ተንሰፈሰፍኩል አልቻለም አንጀቴ እያለኝ እስኪ አንጀቴ እንዲያስተው እያለችው ነውና ለማንኛውም ይሄን ይመስላልና ፍቅር ብቻዋንም ከሱ ጋር ከፏሊም ጋር ይሁን ከብርሽ ጋር በተለየበት ታይም ጀግና ናት። ሴትነት ሳይበግራት ወደ መፈልገው ደረጃ ለመድረስ ደፋ ቀና እያለች ስትሰራ የነበረ እህታችን ናት። አሁንም ደግሞ ከዛ በተሻለ ጥሩ ደረጃ ደርሳለች ብዬ አስባለሁ። ብቻዋን እየተንቀሳቀሰች ስለነበረ ነው አሌክስ የመጣው። ለምትፈልገው ነገር ደግሞ ደፋር ስለሆነች ነው። ብዙ ጊዜ አንድ ሰው ከጎዳና እንኳን በሁለት ሰው ተጎድታችሁ አንድ ሰው ራሱ ቢጎዳችሁ አይ ሁለተኛ ካሁን በኋላ ነው ፍቅር አልፈልግም ወንድ አልፈልግም በቃ ብዙ ነገር ብቻዬን ነው ብላችሁ የምትደመድሙ ሰዎች በጣም አላችሁ። ተስፋ መቆርጥ ባንዴ። አንዳንድ ሰው ደግሞ ይኸው እንደዚህ አይ ሁሉም ሰው አንድ አይደለም፣ ህይወት ይቀጥላል። እሱ ሄደ ብዬ መደበር የለብኝም፣ ያገኘሁትን እድል መጠቀም አለብኝ። ዋናው እኔ በኮንፊደንስ ጠንካራ ሰው ልሁን ምናምን ብለው ደግሞ የሚያስቡ እንደነ ፍቅር እንደነ ሄሉ አይነት ሰዎች ስላለ እናንተም ጠንካራ ሆኖ ለማለት ነው። ጠንካራ ከሆናችሁ ማንም ሰው ይወዳችኋል። ራሳችሁን ታስከብራላችሁ፣ ቤተሰባችሁን ታስከብራላችሁ። በዙሪያችሁ ያለን ሰው ምንም አይነት ችግር ቢመጣባችሁ ካላህ በታይ አላህ ካልፈቀደው ውጭ ምንም አይነት ነገር አትበገሩም። የደረሰውን ነገር በተስፋ ለማለፍ ትሞክራላችሁ። በጥንካሬና ጠንካሮች ሁኑ። ኮንፊደንስ ያላችሁ ሰው ሁኑ። ለምትፈልጉን ነገር ወደ ኋላ አትበሉ። ዋጋ መክፈል ካለባችሁ ክፈሉ። ተሰብራችሁ አትቅሩ። ወርቆ መነሳትን ልመዱ። ከመጀመሪያ አገባባችሁን አትቸኩሉ። ወደ ፈጣሪያችን እንቀረብ። ሁላችንም በቃ እንደዚህ አይነት ነገሮችን ሆነና እንደሚመጣው ነገር ተወከልቷል አላህ ያለው ነው የሚሆነው እና ጠንካራ ሁኑ ለማለት ያክል ነውና ስለዚህ ዛሬ ደግሞ አሌክሶ የፍቅር ጥያቄ ጠይቋት። እንዴት ነው ባካችሁ ያሳምርላቸው ለማለት ያክል ነው። ዙሮ ዙሮ እኔ እንዲህ እየጀመሩ ባይተውት ብዙ ሰዎች እንደዚህ ይጀምራሉ። ግን እኛ አሁን ከነሱ በላይ ተመልካች ነው ደስ ያለው በአሌክስ እና በፍቅር ግንኙነት። በቃ ደስ ይላሉ፣ ያምራሉ። ቢሆኑ በቃ የእውነት ቢሆን በጣም ነው የሚያስደስተውና ባይዋሹና ጣሪፍ ነበር። በእርግጥ እነሱ እንደዚህ ደረጃ ከደረሱ ያኔ ፍቅር ውስጥ የማይገቡበት አንድ ምክንያት የላቸውም። ሰው ጋር ስትቀራረቡ አያችሁ ግዴታ ነው ወደ ፍቅር መቀየሩ አይቀርም። ለዛም ነው እንግዲህ የሰው ልጅ በእህትና በወንድ ነው እያሉ ይሸውዱናል። እህትና ወንድ የሚባል ነገር የለም። ወንድና ሴት በአንድ ላይ መንገድ ከጀመረ ስራ ከጀመረ ዛሬ ብታመልጡ ነገ አታመልጡም። እዛ ውስጥ መግባታችሁ አይቀርምና ይህን ነገር ጥንቃቄ አድርጉ ለማለት ያክል ነው። በተረፈ ወዳችኋለሁ፣ አከብራችኋለሁ። ቻናሌን ላይክ ሳብ እያደረጋችሁ አበረታቱኝ። እናንተስ ምን ትላላችሁ? በህይወታችሁስ ምን ገጥሟችሁ ያውቃል? አላልፈውም ብላችሁ የምታውቁት ቀን ነበራችሁ? ዝሮ ጠንካራ ሆኑ። በስደት ዓለም ላይ ያላችሁ እህቶች ደግሞ ብዙ ነገር አለ ሀገራችሁ ላይ በቃ ደስተኛ ሆናችሁ ለመኖር ብራችሁን አታጥፉ። እዚህ ሀገር ላይ ሰው አትመኑ፣ በብዛት ሰውን አትመኑ፣ አብዝታችሁ ሰው አትመኑ። በአሁኑ ሰዓት ሰው ከባድ ነው። ሁሌም በራሳችሁ የምትተማመኑ አይነት ሰዎች ሁኑ። ሰውን ተገን አታድርጉ። በቃ ካላህ በታይ ራሳችሁ ጠንካራ መሆን አለባችሁ። ሰውን የምታምኑ ሰውን በጣም እንትን የምትሉ ከሆነ ሰው ይሄን ያደርግልኛል ብላችሁ ጭራሽ ከሰው ምንም አትጠብቁ። ሀታ ሰላምታ ቢሆን ማለት ነው። ማድረግ ያለባችሁ ለአላህ ብላችሁ አድርጉ። ከዛ ባለፈ ምንም ይሁን ምንም አላህን አምናችሁ ለምትፈልጉት ነገር ወደ ኋላ አትበሉ። በህይወታችሁ ላይ ደግሞ ማንም እንዲወስንላችሁ አታድርጉ። ሀዘበት ያላህ ይጠብቃችሁ። ሁላችንንም አላህ ይጠብቀን። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አብሬያችሁ ነበርኩት ሄቦናይ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። አሰላሙ አለይኩም ወራህመቱላህ ወበረካቱሁ።